ገና በማለዳው ፀሐይ ብርሃኗን ሳትዘረጋ በአንድ ላይ የተሰባሰቡ ሴቶች በአዲስ አበባ ጎዳና ላይ ደምቀው ታይተዋል። እንችላለን የሚለውና የመንፈስ ጥንካሬ በታየበት በዚህ ትዕይንት የቦሌ አትላስ መንገድን ያጥለቀለቁት ከ120 ሺህ በላይ ሴቶች የጧቱን ቅዝቃዜ በሙቀት ቀይረውታል። ይህ የሆነው ታዲያ በዓለም አቀፍ ደረጃ ለ115ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫና የማስ ስፖርት ነው። የከተማዋን ተአምራዊ ለውጥ ከፊቱ ነው እየመሩ የሚገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚሁ የሴቶች የጎዳና ሩጫና የማስ ስፖርት ዝግጅት ላይ በክብር እንግድነት ተሳትፈዋል። ሴቶች በድምጻችን በሀገራችን እኩልነትን እናሰፍናለን፣ ብልጽግናን እናረጋግጣለን። ብልጽግና ማረጋገጥ ብቻ አይደለም፣ በእኩልነትና በብልጽግና ውስጥ እውነተኛና ፍትሃዊ የሴቶችን ተጠቃሚነት እውን እናደርጋለን። በተለይ እንደምታውቁት በአትሌቲክሱ ዘርፍ ኢትዮጵያን በዓለም ላይ ከፍ አድርገው አንገቷን ቀና አድርጋ እንድትታወቅ ባንዲራዋ እንዲውለበለብ ያደረጉ ጀግኖች አትሌቶቻችን በብዛት የተገኙት ከዚሁ ጾታ ሴቶች እንደሆኑ ታውቃላችሁና ከፍ ያለ ምስጋና። ሴቶች እንደ ሀገር ለጋራ እድገትና እኩልነት የከፈሉት ዋጋ አሁንም ይበልጥ እውቅና ሊሰጠው የሚገባ ሀቅ መሆኑንም ከንቲባ አዳነች አቤቤ በንግግራቸው አንስተዋል። ሴቶች ለሀገራችን እኩልነትና ብልጽግና የከፈሉት ዋጋ ያደረጉት ተጋድሎ ገና አልተዘከረም፣ ገና አልተነገረም። ደግሞ ካደረግነው በላይ ገና እንሰራለን፣ ሀገራችንን እናበለጽጋለን። እኩልነትና ፍትህ እንዲሰፍን እንታገላለን። ሴቶች በዚህ በኩል ምንም የሚበግረን ነገር የለምና በአንድነት እጅ ተያይዘን ከወንድሞቻችን ጋር እንሰራለን። መልካም የማርች 8 በዓል እንዲሆንልን ከልብ እመኛለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬም ለሴቶች የእንኳን አደረሳችሁ መልእክት አስተላልፈዋል። በተለይ ለኢትዮጵያ ለየት የሚያደርገው ላለፉት 50 ዓመታት የሴቶች ድምፅ ተሰምቶ አሁን ደግሞ ትልቅ ለውጥ ያመጣንበት ጊዜ ላይ ነንና እንኳን ለ50ኛው የወርቅ ኢዮቤልዩ በሰላም አደረሳችሁ። ዝግጅቱ ለከተማዋ ተጨማሪ አዲስ ውበት ሆኖ በተገነባው የቦሌ ተርሚናል አትላስ ኡራኤል የኮሪደር መስመር ተጀምሮ ሴቶች አደባባይ ላይ መጠናቀቂያውን አግኝቷል። የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ ጽንሰ ሀሳብን ባነገበው የሴቶች ቀን ወይም ማርች 8 ታዋቂ አትሌቶች ጭምር የተገኙበት ነው። ይሄ ሁሉ ሴቶች አንድ ላይ ሆኖ አብሮነት ስለ ኢትዮጵያ ሰላም አንድነት እየዘመሩ መሮጥ ቀላል ነገር አይደለም። አንደኛ ጤንነቱን መጠበቅ ነው። ሁለተኛ ደግሞ የሀገራችንም ሰላምን እያስጠበቀን፣ ሁለተኛ ደግሞ አካባቢያችን ከተማችን ያለችበት ሁኔታ ለዓለም እያሳየን የሮጠንበት ነገር ይሄ ቀላል አይደለም። አሁን እኛ ቀጣይ ጊዜ የዓለም አቀፍ አትሌቲክስ እዚህ ውድድር ይካሄዳል። ስለዚህ ለዚህ ደግሞ አምቺም ነው ቦታ ሜዳችንም አምቺ ነው። ወደፊት ነን እንጂ ወደ ኋላ የምንልበት ነገር የለም። በቤት ውስጥ የምንጎደጎድ ነገር የለም። ከወንዶች ጎን እኩል ሆነን መሳሪያ ይዘን በተለያየ ሙያ ላይ የተሰማሩ ናቸው። አየር ይነዳሉ። የማይሰሩ ነገር የለም። ሴቶች በጣም ከፍተኛ ኮንፊደንስ ያላቸው ናቸው። በጣም ደስታ ተሰምቶኛል። በዚህ አጋጣሚ ሌሎች በጣም ብዙ ታዋቂ ሰዎች እንዴት ሴቶች እንደሚችሉ ስላሳዩኝ እኔም ይህን በመረዳት ከእኔም የእነሱን ራዕይ ተከትዬ ትልቅ ቦታ እንደምደርስ ተረድቻለሁ። ዛሬ በአዲስ አበባ ጎዳና ላይ የታየው የሴቶች አንድነት፣ ጥንካሬና ንቁ ተሳትፎ ነገ ለምትገነባው በሁለንተናዊ ዘርፍ የበለጸገች ኢትዮጵያ ትልቅ ተስፋን የሚሰንቅ ነው።